የኔ ፍቅር አንዴ መልሼ ልደውልሽ። ሰውዬ ጅል ነገር ነህ እንዴ? ምታችልም እንዴ? በዚህ ነው እንዴ መታኝ? አሃ አልበቃህም ማለት ነው። ስማ ሰን ማለት አንተ ነህ? አሁን እኔ ተመስገን ማቀኝ ሰው አገኘው። ለምንድን ነው አንተ ግን ከእህቴ አጠገብ ዞር ማትለው? ይቅርታ እንዴ የኔ ቆንጆት። ወንድሜ አትመጣም እንዴ? እመጣለሁ፣ ግን ከዚህ ወንድነቴን ወቁልኝ እያለ የሚያስቸግር ልጅ አለ። ወንድነት ማለት ምን ማለት እንደሆነ አሳይቼው እመጣለሁ። እሺ እሺ። ምን አልክ አንተ? አሁን ወደ ጉዳያችን እንመለስ። ምን እያልከኝ ነበር? ከእህቴ አጠገብ ድርሽ እንዳትል እያልኩ ነው። ኦ ወንድሟ ነህ እንዴ? ታዲያ እኔን ሳይሆን እኮ መቆጣት ያለብህ እህትህን ነበር። እኔ አንድ ቀን ቤታችሁ ድረስ መጥቼ እህትህን ሳስቸግራት አይተኸኝ ታውቃለህ? በጭራሽ አታውቅም። አትቀባጥር፣ ዝም ብለህ ያልኩህን አድርግ። ሰውዬ በጣም እየታገዝኩ ነው። እኔ ትእዛዝ አልሆነ። እህትህን ወደ እኔ እንዳትመጣ ማድረግ ትችላለህ። እኔን ግን እሷን እንዳልቀበል ማድረግ አትችልም። እሺ አፍህን ዝጋ። ኦ እህትህ ደወለች። አየህ ከእኔ ጋር ረጅም ዕድሜ ያላት ማለት ነው። የእኔ ፍቅር ሰን የት ሆነህ ነው? ወንድምሽ እህቴን መቼ ነው የምታገባት እያለ እየጨቀጨቀኝ ነው። ቤት ትረብሻለሽ እንዴ? ወይስ አንቺን አስወጥቶ እሱ ሚስቱን ይዞ ቤት መግባት ፈልጎ ነው? አረ ጨዋ ነኝ። ዛሬ በእጄ ሰበብ እንዳትሆን። ሰውዬ ተረጋጋ እስኪ ልጨርስና ትመታኛለህ። የእኔ ፍቅር አንዴ መልሼ ልደውልሽ። ሰውዬ ጅል ነገር ነህ እንዴ? ምታችልም እንዴ? በዚህ ነው እንዴ መታኝ? አሃ አልበቃህም ማለት ነው። እንዴ ወንድሜ እንኳን ደህና መጣሽ የኔ ቆንጆ። ሰን ምን እያደረክ ነው? ይሄ ሁሉ በአንቺ ምክንያት ነው። ከአንተ ጋር አልጨረስንም። እሺ የእኔ ፍቅር አንቺ ብቻ አይደለሽም፣ እሱም ከእኔ ፍቅር ይዞታል መሰለኝ። ወንድሜ እየጠበቅኩ ነው እኮ። የእኔ ቆንጆት መጣው። እሺ በሱሪ የተሸፈነ የሴት ልጅ ገላ እንጨት እንጨት ነው የሚለው። ሰላም። ኮቴ የለም እንዴ? አታንኳኳ። ምናልባት ከአንቺ ጋር ብቀመጥ ከሴት ጋር የተቀመጥኩ አይነት ስሜት ይሰማኛል ብዬ አስቤ ነው። ሌላ ሴት አተህ ነው? አይ አይደለም፣ አንቺን መርጬ ነው። ለምን እኔ እንደመረጥከኝ ማወቅ እችላለሁ? ወንድ አይደለሁ? ወንድ ከሆንኩ ደግሞ የምታስፈልገኝ ሴት ናት። እና ሌሎች ሴቶች የሉም? አይ አሉ፣ ግን ሴት መሆናቸውን አላመኑበትም፣ ያፍሩበታል። እንደ ወንድ ነው አክት የሚያደርጉት። የሴት ልጅ ገላ በቀሚስ ነው እንጂ በሱሪ መሸፈን የለበትም። ታዲያ ምን ችግር አለው? በሱሪ የተሸፈነ የሴት ልጅ ገላ እንጨት እንጨት ነው የሚለው። እና እኔ ሱሪ ስላለበስኩ ነው የመረጥከኝ? አይ እሱ ብቻ አይደለም፣ የሴትነት ለዛም ስላለሽ ነው። በምድር ላይ ለዛ ያላትና ቀሚስ የምትለብስ ሴት እኔ ብቻ ነኝ? አይ አሉ። መኖራቸው ብቻ ሳይሆን እኔን የሚፈልጉኝ ሴቶችም አሉ። እኔን የሚፈልጉኝን ሴቶች ሳይሆን የምፈልገው እኔ የምፈልጋትን ሴት ብቻ ነው የምፈልጋት። እና እኔም ፈልገኸኛል ማለት ነው? ቀላል እፈልግሻለሁ። ባልፈልግሽ እዚህ ምን እሰራለሁ ታዲያ? ወይስ ሽማግሌ ካልተላከ አታምኝም? ወንድ ከሆንክልኝ ሴት ሆንልሃለሁ። እመኝኝ፣ ምርጥ ፍቅረኛ ከሆንሽልኝ መልካምና ሚስቱ የምትኮራበት ባል ሆንልሻለሁ። እና ፍቅረኛሞች ሆንም ማለት ነው? አይገርምም? ፍቅር እንደዚህ ቀላል ነው እንዴ? ከአንድ ሰዓት በፊት እኮ እንደዚህ አላሰብኩም ነበር። ወንድ ሴትን ከፈለገ፣ ሴት ወንድን ከፈለገች ፍቅር ቀላል ነው። ፍቅር ከባድ የሚሆነው ወንድ ሴትን፣ ሴት ወንድን ፍለጋ ሳይሆን ፍቅርን ፍለጋ ስለሚሯሯጡ ነው። ሰዎች ውስጥ እንጂ ፍቅር ያለው ፍቅር ውስጥ አይደለም ሰዎች ያሉት። ማያ እባላለሁ። ሰን እባላለሁ። ስላወቅኩ ደስ ብሎኛል። እንኳን ወደ ህይወቴ በሰላም መጣሽ። ከዚህ ቦታ እንሂድ። ካልተመቸሽ መሄድ እንችላለን።
አንተ ሰም እየሰማሁሽ ነው። ታዲያ እኔ በፈለግኩ ጊዜ ማላገኝ ከሆነ ምንድነው የምጠቅመኝ? አልሰማሽኝም እንዴ? በፈለግሽው ሰዓት የምታገኘው ያስቀመጥሽውን ዕቃ ነው። እኔ ደግሞ ፍቅረኛሽ እንጂ ያስቀመጥሽኝ ዕቃ አይደለሁም። ሄሎ ሰን። ወይ የት ነህ? ስራ ቦታ ነኝ። ሰን ቶሎ ና፣ እፈልግሃለሁ። ካፌ እየጠበቅኩ ነው። አሁን ስራ ቦታ ነኝ፣ መምጣት አልችልም። ሰን አልሰማኸኝም እንዴ? ቶሎ ና እኮ ነው ያልኩ። ፍቅረኛ እኮ ነኝ። አንተን በፈለኩበት ሰዓት የማግኘት መብት አለኝ። ተረጋጊ እንጂ ምንድን ነው የምትጮይው? በፈለግሽው ሰዓት የምታገኘው ያስቀመጥሽውን ዕቃ ብቻ ነው። እሺ እኔ አሁን ስራ ላይ ነኝ፣ መምጣት አልፈልግም። ከፈለግሽ አንቺ ነኝ። እንዲ አንተ ሰን እየሰማሁሽ ነው። ታዲያ እኔ በፈለግኩ ጊዜ ማላገኝ ከሆነ ምንድነው የምጠቅመኝ? አልሰማሽኝም እንዴ? በፈለግሽው ሰዓት የምታገኘው ያስቀመጥሽውን ዕቃ ነው። እኔ ደግሞ ፍቅረኛሽ እንጂ ያስቀመጥሽኝ ዕቃ አይደለሁም። በጣም እየረበሽኝ ነው ሴትዮ። አረ እንደዛ ነው ሰን? አዎ እንደዛ ነው። ከዚህ በኋላ እኔ ራሱ ምደውልልሽ ስራዬን ከጨረስኩ በኋላ ነው። ይመችሻል? ገደል ግባሺ ብሽቅ። እሺ እገባለሁ። ለሴት ልጅ ክብር የለም ማለት ነው። እራሷን የማታከብር ከሆነ ከእኔ ለምን ክብር ትጠብቃለች? ሴት የማያከብር ወንድ ለእኔ ወንድ አይደለም። ኦኬ ቱ ማትወደው ነገር ምንድን ነው? ቀልድ አልወድም። ቁም ነገር ትወዳለህ ማለት ነው? አይ እውነትን ነው የምወደው። ቁም ነገርና እውነት አንድ አይደሉም? አይደለም። ቁም ነገር የሁሉም ነው፣ እውነት ግን የራስ ነው። አልገባኝም። ዓለም ላይ ያሉ ሁሉም ሰዎች ውሃ ውሃ መሆኑን፣ አፈር አፈር መሆኑን፣ ሰማይ ሰማይ መሆኑን ይስማሙበታል። ግን ሁሉም ሰዎች ደግሞ አፈርንም ፀሐይንም ሰማይንም የፈጠረውን እግዚአብሔርን ግን ሁሉም አያምኑበትም። ማመን ነበረባቸው? አይ ምርጫ ስላላቸው ግዴታ አይደለም። ወዴት ነው የምትሄደው? ንቀት መሆኑ ነው? አብረን የመጣ ነው፣ አብረን የተቀመጥ ነው አይደለም። ቢሆንም እያወራን አይደለም? ማስፈቀድ ነበረብክ። አውርተናል ማለት ተግባብተናል ማለት አይደለም። ማድረግ የምፈልገውን ነገር ለማድረግ ደግሞ ከሰዎች ፍቃድ አልጠይቅም። ለሴት ልጅ ክብር የለም ማለት ነው። እራሷን የማታከብር ከሆነ ከእኔ ለምን ክብር ትጠብቃለች? ሴት የማያከብር ወንድ ለእኔ ወንድ አይደለም። ኦኬ ቱ ውሻ ነህ። እሺ ማንም ወንድ እንዳንተ ረግጦኝ ሂዶ አያውቅም። እኔ ማንም ወንድ አይደለሁማ። አንቺን ረግጠውሽ የማይሄዱ ወንዶች ደግሞ ስተፊባቸው ይዘው በጥፊ የሚያጠናግዱሽ ናቸው። መከበር ከፈለግሽ ወንድ ወደ አንቺ ይምጣ እንጂ አንቺ ወደ ወንድ አትጅ። እሺ ሴት ሴት ናት። ጉድጓድ ጉድጓድ ነው። ምንም የተለየ ነገር የለውም። ጉድጓድ ውስጥ ገብተህ ኢነርጂ ሉዝ ታደርጋለህ እንጂ ወርቅ ቆፍረህ አታወጣም። የኔ ፍቅር አይኖች ከኔ ውጪ ሌላ ሴት እንዲያዩ አልፈልግም። እሺ አታምኝኝም እንዴ? እኔ ግን ፈጣሪ ለአንቺ ብቻ የፈጠረኝ ይመስለኛል። አንበሳው አንዴ ላውራህ። ሰን ከፍቅረኛዬ ጋር ነኝ። ትመለሳለህ። አንዴ ነው የኔ ፍቅር። አትቆይም አይደል? የኔ ፍቅር ገና ለምን ካንቺ ጋር ዞራለሁ? ከእሷ ጋር ሳይሆን ብር ካለ ብቻ ነው ዓለምን የምትዞረው። ሰን ምንድን ነው እንዴ? ለእናትህ ወንድ የምትሆነው ሴት በማሳደር ነው። ሰን አይመለከትህም። እውነት በእናትህ ተማጽኖ ካልተመለስ እኔ አስገድጄ እመክርሃለሁ። የኔን ምክር ካልሰማህ ደግሞ እንደ እሳት በሚያቃጥሉት በትናንሽ ጣቶቼ በጥፊ አግልሃለሁ። እሱ ካልተሰማህ ደግሞ ላይፍ ጥባጥቤ ስትጫወትብህ ይገባሃል። ሰን የራስህን ላይፍ እንደፈለግክ ካሳለፍክ በኋላ ምንድን ነው እኔን የምትለኝ? ሴት ሴት ናት። እድሜ ሳይደርስ ሴት ካገኘችህ ትቀነጭራለህ።
ሕይወት ላይ አሲድ ነው የምትሆንብህ። አልገባኝም። ትፈልጋታለህ እንዴ? ሁሉም ቀስ ብሎ ይደርሳል፣ እድሜ ግን ያልፋል። ሴት ሴት ናት። ጉድጓድ ጉድጓድ ነው፣ ምንም የተለየ ነገር የለውም። ጉድጓድ ውስጥ ገብተህ ኢነርጂ ሉዝ ታደርጋለህ እንጂ ወርቅ ቆፍረህ አታወጣም። ሴት ልጅ እንኳንም ወደድኩ የምትልህ ሳይሆን እናትህ እንኳንም ወለድኩት የምትልህ አይነት ልጅ ሁንሽ። ፍቅረኛዋ መጣ። አረሰንም ወደ እሷ እየሄደ ነው። ቺኳ እንዴት አባቷን ነው የምታምረው! በስማም ስለምን ሴት ነው የምታወራው? እኔ የሚታየኝ ከኔ ጋራ 3 ወንዶች ነው። ሰን ከኔ ጋር ያለ ችግር ምንድነው? እዛ ጋ የተቀመጠችው ልጅ እኮ ነው ያለ። መጣሁ። ወዴት ነው? ታው ችግር ትፈጥራለህ። የምን ችግር ነው የምታወራው? ሰን ፍቅር እኮ ግርግርና ድርቅና አይወድም፣ አይናፋር ነው። እኔ ደግሞ አይናፋርነቱን አስለቅቅለታለሁ። ጠብቂኝ፣ ከተጋተተችው ልክ ልኳን ነግሯት ጨዋታዋን ያበላሸዋል። ፍቅረኛዋ መጣ። አረሰንም ወደ እሷ እየሄደ ነው። ምን አይነት የተረገመ ቀን ነው ዛሬ? የኔ ፍቅር ቆየሁብሽ አይደል? በጣም ይችግር ነው። ሰላም ሰላም። በነገራችን ላይ በጣም እድለኛ ነሽ። ይቅርታ። ዓለም በወንዶቹ ጦት ምክንያት በምትሰቃይበት ሰዓት አንቺ ግን የወንዶቹን ወንድ አፈፍ አድርገሽ ይዘሻል። መልካም ቀን ወንድም። አመሰግናለሁ። ተመስገን ተመለሰ። ሰን ችግር የምትፈጥር መስሎኝ ነበር። ወንድ አይደለሁ። ወንድ ስትሆን ደግሞ ሁልጊዜ መርሳት የሌለብህ ነገር ከፍቅር ክብር እንደሚበልጥ ነው። ማንም ሰው በክብር እንዲመጣብኝ ስለማልፈልግ እኔም የሰው ክብር አልዳፈርም። ሰን ምንድን ነው? ና ጉድህን ላሳይክ። የምን ጉድ ነው የምታወሪው? ፍቅረኛ ኬት እንዳለች ታውቃለህ? ምንድን ነው የምትቀባጥሪው? ና ላሳይክ። ይኸው ጉድህን ተመልከት። ወዴት ነው የምትሄደው? እኔ ካላየው አላምንም። ከዚህ በላይ ምንድን ነው የምታየው? እያየሃት አይደል እንዴ? ጉድህን ተመልከት ብለሽ ያመጣሽኝ አንቺ አይደለሽ እንዴ? ለምንድን ነው አትሄድ የምትይኝ? አይ ምን እንዳትጣላ ብዬ ነው። በሴት ልጣላ? የኔ ፍቅር እንዴት መጣክ? ማን ነው እሱ? እሱ እኮ የማኪ ወንድም ነው። አታውቀውም እንዴ? ምን እየሰራችሁ ነው ታዲያ? ምንም ቁጭ ብለን ነበር። ምን ነው ሰን ደበረክ እንዴ? የማኪ ወንድም ከሆነ ታዲያ ለምንድን ነው ፍቅረኛ ከወንድ ጋር ናት ብላ ወደዚህ ላከች? ምን ማኪ? አዎ እኔ ነኝ። ያንቺ ቦታ ከወንድሜ ጋር ነው፣ የሰን ቦታ ከኔ ጋር ነው። አንቺ ውሻ! አንቄ ነው ምዳፋሽ። ሰን በማላውቀው ነገር እኮ አጣልታን ነበር። እኔ ካላየው አላምንም። አይኔ ፍቅር ምን ልትሰራ መጣክ? ናፍቀሽኝ ነው። ኧረ እባክህ እንደዛ መነጫጭቀኝ ደግ አሁን ናፈቅሽ ስትል ትንሽ አታፍርም? ምን ያሳፍረኛል? ተሳስቼ ነበር። ስትናፍቂኝ ደግሞ መጣሁ። ፍቅረኛዬን እየጠበቅኩ ነው። ካየክ ደግሞ ይደብረዋል። ትቆያለህ? አዎ ቆያለሁ። እንዳውም ስልኬ እስከዛ በደንብ ቻርጅ አድርግልኝ። እኔ ግን እየጠበቅሽኝ ነው መሰለኝ። ሰን አልሰማኝም እንዴ? ፍቅረኛዬን እየጠበቅኩ ነው። ሂድልኝ። እየዋሸሽ እንደሆነ ያስታውቅብሻል። ፍቅረኛሽ ከመጣ ጥሩ ነው ይምጣ። እንዲያውም እጣቶችሽን በእጄ ይዤ ስሄድ ከኋላ ሆኖ እያየ ያጨበጭባል።
ሰን አንተ ሰይጣን አፈር ብላ። አፈርማ ማን ሳይበላ ይቀራል? ሁላችንም አንድ የሚያደርገን አፈር መብላታችን አይደል? ቆይ ምንድነው የምትፈልገው ከኔ? አሁን ቆንጆ ጥያቄ ጠየቅሽኝ። ከኔ ጋር እንድትሆኝ ብቻ ነው የምፈልገው። ለጥፋትህ እንኳን ይቅርታ አልጠየቅከኝ። ቆይ ምን አይነት ደፋር ነክ? ተመልሼ ከመጣው ይቅርታ እየጠየኩሽ ነው ማለት ነው። እሺ ቃል አውጥተህ ይቅርታ በለኝ። ፈልገሽ ነው? ይቅርታ በለኝ። እሺ ይቅርታ። አሁን ይቅርታ ያደረግኩልክ እየመጣክ እንዳትረብሽኝ ነው። እሺ እውነት? እሺ ይኸው እሱ አለልሽ። እሱ ዕቃ ተሸካሚ ነው። ማንን? እኔን? አዎ ሂድ ተሸከም። ምንም ድሃ ብሆን እንደዚህ ወረደ ስራ እኮ አልሰራም። ክብር ያለኝ ድሃ ነኝ። እኔ የምልህ ሰን፣ እስካሁን እኮ ምንም ስራ አላገኘሁም። ሙሉ አዲስ አበባን የዞርኳት፣ ግን ምንም ስራ ላገኝ አልቻልኩም። የእውነት ስራ አጥተህ ነው ወይስ ስራ እያማረትክ ነው?